አርእስተ ዜና የአክፍሮት ኃይላትን ዘመቻ የሚገታ ግዙፍ ፕሮጀክት ይፋ ሆነ። ናስር ፋውንዴሽን 200 ለሚሆኑ አቅመ ደካሞች የአስቤዛ ድጋፍ አደረገ። የተባበሩት አረብ ኤሚሬትስ መንግስት ለኢትዮጵያ የቴምር ስጦታ አበረከተ። ሳውዲ የነበሩ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የአክፍሮት ኃይላትን ዘመቻ የሚገታ ግዙፍ ፕሮጀክት ይፋ ሆኗል። ጉረባ ሂዳያ ኢስላማዊ ድርጅት በአዲስ አበባና በሆሳና ከተሞች የሚገነቡ ግዙፍ የወቅፍ ፕሮጀክቶችን እውን ለማድረግ የምክክርና የገንዘብ ማሰባሰብ መርሃ ግብርን አከናውኗል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞችና 10 የንጽጽር ዳኢዎችን መቅጠር የሚያስችልና በአመት 400 የቁርአን አህፋዞችን ማፍራት የሚያስችል መሆኑም ተገልጿል። ዝርዝሩን ኢማን መሐመድ ታቀርበዋለች። ጉረባ ሂዳያ እስላማዊ ድርጅት በሀዲያ ዞን የሚዘነዘረውን የአክፍሮት ዘመቻ ለመክታት ግዙፍ የአውቀፍ ፕሮጀክት ይፋ አድርጓል። ፕሮጀክቱ በአዲስ አበባና በሆሳና አካባቢ ለሚገነባው ግዙፍ የአውቀፍ ፕሮጀክት ከ150 ሚሊዮን እስከ 200 ሚሊዮን እንደሚፈጅ ተገልጿል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞች 10 የንጽጽር ዳኢዎች መቅጠር የሚያስችልና በአመት 400 የቁርአን ሐፊዞች እንዲሁም 500 አዳዲስ ሰዎች ወደ እስልምና የሚያስገቡ ዳኢዎችን ማፍራት የሚያስችል መሆኑ ተገልጿል። ጉረባ ሂዳያ እስላማዊ ድርጅት በሀገራችን በሀዲያ ዞን ሙስሊሞች ላይ የሚሰነዘረውን ስልታዊ የአክፍሮት ዘመቻ ለመክታትና ዘላቂ የልማት ስራዎችን ለማከናወን ያለመ ግዙፍ የአውቀፍ ግንባታ ፕሮጀክት መሆኑ ተነግሯል። ድርጅቱ በአዲስ አበባና በሆሳና ከተሞች የሚገነቡ የአውቀፍ ፕሮጀክትን እውን ለማድረግ የገንዘብ ማሰባሰቢያና የምክክር መድረክ ትላንትና አከናውኗል። በ2010 ዓመተ ልደት የተመሰረተው ጉረባ ሂዳያ እስላማዊ ድርጅት ዋና ዓላማው ሙስሊሙ ማህበረሰብ በእምነቱ ላይ በቂ እውቀት ኖሮት ራሱን ከአክፍሮ ኃይላት ጥቃትን እንዲከላከል ማድረግ መሆኑ ተገልጿል። እስካሁን በየመስጊዱ በሚሰበሰበው የህዝብ ድጋፍ ሲንቀሳቀስ የቆየው ድርጅቱ በየጊዜው ከሚደረግ የልማናና እርዳታ ስራ ወጥቶ አስተማማኝና ቋሚ የገቢ ምንጭ የሚሆን ህንጻዎችን መገንባት ድርጅቱን ቅድሚያ ሰጥቶ እየተንቀሳቀሰ እንደሚገኝ ተገልጿል። የአክፍሮት ዘመቻውን ከመከላከል ባለፈ የከፈሩትን ወደ እስልምና የመመለስ አዳዲስ ሰለምቴዎችን በዲናቸው የማጽናት ስራ መስራት የድርጅቱ ሌላኛው ፈተና መሆኑን በመርሃ ግብሩ ላይ ተነግሯል። በሌላ በኩል ዲኑን በሚገባ የተረዱና ለማህበረሰባቸው ጠንክረው የሚሰሩ የቁርአንና ኢስላማዊ እውቀት ያላቸው ልጆችን ማብቃት ድርጅቱ የቆመለት ዓላማ መሆኑ ተነግሯል። ጉረባ ሂዳያ እስላማዊ ድርጅት የሚገነባው ግዙፍ የአውቀፍ ፕሮጀክት ገቢ ማስገኘት ሲጀምር ድርጅቱ ዘርፈ ብዙ የዲንና የማህበራዊ አገልግሎት እንደሚያከናውን ተገልጿል። የድርጅቱ የስራ ኃላፊዎች እንደገለጹት ይህንን የወቅፍ ፕሮጀክት የሙስሊሙ ማህበረሰብ ማንነት ጠብቆ ለማቆየትና ለአክፍሮት ኃይላት ምላሽ ለመስጠት የሚደረገው ጉዞ በኢኮኖሚ አቅም የሚደገፍ የጀርባ አጥንት ይሆናልም ብለዋል። በመርሃ ግብሩ ላይ የተገኙት ኡስታዝ አቡበከር ጉረባ ሂዳያ እስላማዊ ድርጅት ለጀመረው የአውቀፍ ግንባታ ፕሮጀክት መላው ሙስሊም በባለቤትነት ስሜት እንዲረባረብ ጥሪ አቅርበዋል። ኡስታዝ ይህንን ጥሪ ያስተላለፉት ድርጅቱ ባዘጋጀው የገቢ ማሰባሰቢያ መድረክ ላይ ባደረጉት ንግግር ነው። ቅንጦትን ትተን ወደ ተግባር እንመለስ ሲሉ አጽንኦት ሰጥተው ተናግረዋል። የእስልምና ጉዳዮች ጠቅላይ ምክር ቤትና መሰል ተቋማት ትኩረታቸውን ከቅንጦት ፕሮጀክቶች ወጥተው ትውልድን ከአደጋ በሚታደጉ ተግባራት ስራዎች ላይ ሊሆን እንደሚገባ ኡስታዝ አቡበከር አሳስበዋል። ኡማው እየከፈረ ባለበት ትውልድ ከእጃችን እየወጣ ባለበት ወቅት እጃችንን አጣጥፈ መቀመጥ የለብንም ያሉት ኡስታዝም በተለይ በሀዲያ ዞን ያለው የአክፍሮት ዘመቻ ለመመከት የጉረባ ሂዳያ እንቅስቃሴ ወሳኝ መሆኑን ገልጸዋል። ናስር ፋውንዴሽን 200 ለሚሆኑ አቅመ ደካሞች የአስቤዛ ድጋፍ አደረገ። ናስር ያሲን ፋውንዴሽን 1447ኛውን የረመዳን ጾም አስመልክቶ ከ1 ሚሊዮን ብር በላይ ወጪ በማድረግ የአቅመ ውስንነት ላለባቸው 200 ቤተሰቦች የምግብ ቁሳቁስ ድጋፍ አድርጓል። ፋውንዴሽኑ ከምስረታው ጀምሮ ለረመዳን ማፍጠሪያ የምግብ ቁሳቁስ ድጋፍ ሲያደርግ ዘንድሮ ለ6ኛ ዙር ሲሆን ድጋፉንም በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ የተለያዩ ወረዳዎች ለሚገኙ አካል ጉዳተኞች፣ አቅመ ደካሞችና በዝቅተኛ የኑሮ ደረጃ የሚገኙ ወገኖች በልዩ ሁኔታ ተደራሽ ማድረጉም ተገልጿል። ድጋፉን ክቡር አቶ ሳኒ ረዲ እንዲሁም የተለያዩ ጥሪ የተደረገላቸው እንግዶችና የፋውንዴሽን የቦርድ አመራሮች በተገኙበት አስረክቧል። ናስር ያሲን ፋውንዴሽን የድጋፍ ስርጭቱን ለመሩና ላስተባበሩ የወረዳ ኃላፊዎች፣ የጸጥታ አካላት እንዲሁም ሰደቃቸው በፋውንዴሽኑ በኩል ለለገሱ አባሎችና ደጋፊዎች ታላቅ ምስጋና አክብሮቱን መግለጹን ከፋውንዴሽኑ የደረሰን ዘገባ ያመለክታል።
ሳዑዲ የነበሩ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2065 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2065 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የተገለጸው በሳምንት ውስጥ በተደረገ 8 ዙር በረራ ከተመለሱት ውስጥ 1960 ወንዶችና 92 ሴቶች እንዲሁም 13 ህጻናት ሲሆኑ ከተመላሾቹ መካከል 40 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 54216 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና ጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀል ስራንም በትኩረት እየሰራ እንደሚገኝ ተገልጿል። የተባበሩት አረብ ኤምሬትስ መንግስት ለኢትዮጵያ የቴምር ስጦታ አበረከተ። የተባበሩት አረብ ኤምሬትስ መንግስት ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር አብረው ለመስራት መስማማታቸውም ተገልጿል። የተባበሩት አረብ ኤምሬትስ ዩኤኢ መንግስት የሁለቱን ሀገራት ሰብአዊ ትብብርና የሁለትዮሽ ግንኙነትን ይበልጥ ለማጠናከር ለሴቶችና ማህበራዊ ጉዳይ ሚኒስቴር የቴምር ስጦታ አበርክቷል። በርክክብ ስነስርዓቱ ላይ በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስቴር ዴኤታ ክብርት ሁሪያ አሊ ለተደረገው ስጦታ መስግነው በቀጣይ ሚኒስቴር መስሪያ ቤቱ የሚያከናውናቸውን በዘላቂነት የዜጎችን ህይወት የሚቀይሩ ማህበራዊ ጥበቃና ሰው ተኮር ስራዎች ላይ በጋራ እንዲሰሩ ጥሪ አቅርበዋል። ይህ ስጦታ በኢትዮጵያና በተባበሩት አረብ ኤምሬትስ መካከል ያለውን የተጠናከረ የመጣ የዲፕሎማሲና የሰብአዊ አጋርነትን የሚያሳይ መሆኑን ጠቅሰው ትብብሩን በማሳደግና ማህበራዊ ትስስርን በማጠናከር ሁለቱ ሀገራት ጠንካራ አቅሙ የዳበረ ማህበረሰብን ለመገንባት ያላቸውን የጋራ ራዕይ የሚያንጸባርቅ መሆኑን ጠቁመዋል። ስጦታው ለተለያዩ የህብረተሰብ ክፍሎችና ለበጎ አድራጎት ማህበራት በኩል የሚሰጥ መሆኑንም ጠቅሰዋል። በአዲስ አበባ የተባበሩት አረብ ኤምሬትስ ኤምባሲን በመወከል የተገኙት አቶ ናስር አህመድ በበኩላቸው በሁለቱ ሀገራት መካከል ያለውን ዘላቂ ወዳጅነት አረጋግጠዋል። የተባበሩት አረብ ኤምሬትስ የኢትዮጵያን የማህበራዊ ጥበቃና ሰው ተኮር ስራዎች ለሚሰሩ ስራዎች ለመደገፍና በተለያዩ ዘርፎች ያለውን ትብብር ይበልጥ ለማሳደግ ቁርጠኛ መሆኑን ገልጸዋል። መረጃው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ሳውዲ አረቢያ ሼህ ሷሊህ አልመጋሚስን የመስጂድ ነበዊ ኢማም አድርጋ ሰይማለች። የሳውዲ ንጉሳዊ አመራር ሼህ ሷሊህ አልመጋሚስን በመዲናም የመስጂድ ነበዊ ኢማም አድርጎ መሰየሙን የሳውዲ ፕሬስ ኤጀንሲ ዘግቧል። በሁለቱ ቅዱሳን ከተሞች የመስጂድ አልሐረም እና የመስጂድ ነበዊ የሃይማኖት ጉዳዮች ፕሬዝዳንት ዶክተር አብዱራህማን አልሱዳይስ የኢማሙ መሰየም የሳውዲ መንግስት ለሁለቱ ቅዱሳን ከተሞች ሃይማኖታዊ ጉዳይ የሚሰጠውን ትኩረት ያሳያል ብለዋል። ሼህ ሱዳይስ መንግስት ብቁ ሙስሊም ምሁራንንና የቁርአን ሐፊዞችን በመሰየም ረገድ ለሚሰጠው ትኩረት መንግስትን አመስግነዋል። ዶክተር ሼህ ሱዳይስ ሼህ መጋምሲል የተሰጠው ኃላፊነትን እንዲወጣ አላህ እንዲያግዘው ዱዓ በማድረግ የመስጂድ ነበዊ ኢማም መሆናቸውን አውጀዋል። ሼህ ሷሊህ አልመጋምሲ በኢስላማዊ ሳይንስና ትምህርት፣ በቁርአን አቀራር፣ በኹጥባና የዳዕዋ ስራዎች ላይ ታዋቂነትን ያተረፉ ታላቅ ኢማም ናቸው። የመስጂድ ነበዊ ኢማም ተደርገው ከመሰየማቸው በፊት በመዲና የሚገኘው የቁባ መስጂድ ኢማም ሆነው ለበርካታ ዓመታት አገልግለዋል። ሼህ ሷሊህ በ1963 በበድር ግዛት ዋዲ አልሰፋር በተባለው መንደር ነው የተወለዱት። ሼህ ሷሊህ በልጅነታቸው ወደ መዲና ካቀኑ በኋላ ቁርአንንና ኢስላማዊ ትምህርቶችንም ተምረዋል። በኋላም በንጉስ አብዱል አዚዝ ዩኒቨርሲቲ በአረብኛ ቋንቋና ኢስላማዊ ጥናት የመጀመሪያ ዲግሪያቸውን አግኝተዋል። በተጨማሪም ከቁባ መስጂድ ኢማምነት ጎን ለጎን በቁርአን ተፍሲርና በሌሎች ኢስላማዊ ትምህርቶች ላይ በመምህርነት እየሰሩም ይገኛሉ። በረመዳን ወር ከ100 በላይ ፍልስጤማውያን መታሰራቸው ተገለጸ። በተያዘው የረመዳን ወር ብቻ እስራኤል ከ100 በላይ ፍልስጤማውያንን በዌስት ባንክ ማሰሯ ተነግሯል። የእስራኤል ጦር ቅዱሱ የረመዳን ወር ከጀመረበት ጊዜ አንስቶ በተያዘው የዌስት ባንክ ግዛት ከ100 በላይ ፍልስጤማውያንን ማሰሩን አንድ የፍልስጤም የሰብአዊ መብት ተሟጋች ድርጅት አስታውቋል። የረመዳን ወር ከጀመረበት ቀን ጀምሮ በምስራቅ ኢየሩሳሌም እና በተለያዩ የዌስት ባንክ አካባቢዎች በርካታ ሴቶችና ህጻናት እንደታሰሩ የፍልስጤም እስረኞች ማህበር ባወጣው መግለጫ አስታውቋል። የእስራኤል ጦር በፍልስጤማውያን መኖሪያ ቤቶች ላይ መጠነ ሰፊ ውድመት ከማድረሱም ባለፈ ተሽከርካሪዎችን፣ ጥሬ ገንዘብና የወርቅ ጌጣጌጦችን ጨምሮ በጦሩ እየተወረሱ መሆኑን ማህበሩ ገልጿል። በአሁኑ ወቅት ከ9300 በላይ ፍልስጤማውያን በእስራኤል እስር ቤቶች ውስጥ እንደሚገኙና ከነዚህ መካከልም 350 የሚሆኑት ህጻናት ናቸው ተብለዋል። እስረኞች በቂ የሆነ ምግብ ባለማግኘታቸውም ለረሃብና ለበሽታ እንደሚጋለጡም ማህበሩ ባወጣው መግለጫ ጠቅሷል። በዚህም ምክንያት በርካታ እስረኞች በሕክምና እጥረት ምክንያት ለሞት እየተዳረጉ መሆኑን ሚድል ኢስት ሞኒተር ዘግቧል።
የዓለም ሙስሊሞች ማህበር የዩናይትድ ስቴትስ አምባሳደር ንግግርን አወገዙ። የዓለም ሙስሊሞች ማህበር ሙስሊም ወርልድ ሊግ በእስራኤል የአሜሪካ አምባሳደር ማይክ ሁካቤ የእስራኤልን መስፋፋት ደግፈው ማብራሪያ መስጠታቸውን ኃላፊነት የጎደለውና ከአንድ ፖለቲከኛ የማይጠበቅ ተግባር ነው ብሎታል። ማህበሩ ትናንት በሰጠው መግለጫ የሁካቤ አስተያየት የቀጠናውን ደህንነት አደጋ ላይ የሚጥል የሀገራቱን ሉዓላዊነት የሚጋፋና ዓለም አቀፍ ሕጎችን በግልጽ ይጥሳልም ብሏል። የዓለም ሙስሊሞች ማህበር በመካከለኛው ምስራቅ ያለውን ሰላም፣ የሀገራት ትብብርንና የጋራ ደህንነትን ለመጠበቅ የዓለም አቀፍ ሕጎች መከበር አለባቸው በማለትም አስጠንቅቋል። በተለይም የፍልስጤም ህዝብ መንግስት ለመመስረትና ሀገራዊ ሉዓላዊነታቸውን ለማረጋገጥ የተጀመረውን ዓለም አቀፍ ጉዞ መና የሚያስቀር ስለሆነ ሁካቤ ዜጎችን መብት ማክበር አለባቸው ብሏል። የዩናይትድ ስቴትስ አምባሳደር ማይክ ሁካቤ በሙስሊም ዓለም ዘንድ የተወገዙ የእስራኤልን የግዛት ወሰን ከመጽሐፍ ቅዱስ ጋር አጣቅሰው በመግለጻቸው ነው። አምባሳደሩ የእስራኤል ግዛት ከናይል እስከ ኤፍራጥስ ወንዝ እንደሆነ ታላቋ እስራኤል የተባለውን የግዛት መስፋፋት አጣቅሰው መግለጻቸውም ይታወሳል። ኢራንና አሜሪካ ሶስተኛ ዙር ድርድር ሊያደርጉ ነው። አዲሱ የኢራንና የአሜሪካ የኒውክሌር ድርድር በጄኔቫ ዳግም ሊካሄድ መሆኑን ተስኒም የዜና ወኪል ዘግቧል። በእስራኤልና በአሜሪካ መካከል የሚካሄደው ቀጣይ ዙር ቀጥተኛ ያልሆነ የኒውክሌር ድርድር በመጪው ሐሙስ በጄኔቫ እንደሚካሄድ የኦማን የውጭ ጉዳይ ሚኒስትር ሰይድ በድር ቢን ሐማድ አልቡሰይዲ አስታውቀዋል። የኦማኑ የውጭ ጉዳይ ሚኒስትር በማህበራዊ ገጻቸው ኤክስ ባሰፈሩት መረጃ መሰረት በሁለቱ ሀገራት መካከል የሚደረገው ንግግር ስምምነት ላይ ለመድረስ የሚደረገውን ጥረት የሚያወግዝ አዎንታዊ እርምጃ መሆኑን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺና የአሜሪካ ባለስልጣናትም ድርድሩ በዚህ ሳምንት ሐሙስ እንደሚካሄድ ማረጋገጣቸው ተነግሯል። ለድርድሩ ዝግጅት እንዲረዳም የኢራን የውጭ ጉዳይ ሚኒስትር አራቅቺ ከኦማን አቻቸው ጋር እሁድ ምሽት በስልክ መወያየታቸው ተገልጿል። ሁለተኛው ዙር የኢራንና የአሜሪካ ቀጥተኛ ያልሆነ ድርድር ባለፈው በስዊዘርላንድ መካሄዱ ይታወሳል። አሁን ደግሞ የተመራረጡ ወቅታዊ ቢዝነስ መረጃዎች እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። ባለፉት 7 ወራት ከጋራ ገቢዎች 71.33 ቢሊዮን ብር ለክልሎች ማስተላለፍ መቻሉ ተነግሯል። በ2018 በጀት ዓመት ባለፉት 7 ወራት በጋራ ገቢዎች አስተዳደርና ትልልቅ ቀመር መሰረት 71.33 ቢሊዮን ብር ለክልሎች ማስተላለፍ መቻሉን የኢፌዴሪ ምክር ቤት አፈ ጉባኤ የሆኑት አቶ አገኘው ተሻገር አስታውቋል። በኢፌዴሪ ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ለክልልና ለፌዴራል ባለ ድርሻ አካላት በጋራ ገቢዎች አስተዳደር አሰባሰብና አፈጻጸም ላይ የተደረገ የፋይናንስ ኦዲት ሪፖርትን በማስመልከት ውይይትም ተካሂዷል። በመድረኩም የገቢዎችና የማዕድን ሚኒስቴር አዲሱ የጋራ ገቢዎች ክፍፍል ቀመር በመከተል የገቢ ዝውውር ስርዓቱን የሚያፋጥን ዘመናዊ የቴክኖሎጂ ልማት በመዘርጋት ለምክር ቤቱ ውሳኔ ውጤታማነት ከፍተኛ ሚና እየተጫወቱ መሆናቸውም ተገልጿል። በዚህም የጋራ ገቢ ማሻሻያ ከመደረጉ በፊት 4.2 ቢሊዮን ብር የነበረው የክልሉ ድርሻ በ2017 ዓመት መጨረሻ ወደ 91.72 ቢሊዮን ብር ማደጉንም አስታውሰዋል። በ2018 በጀት ዓመት ባለፉት 7 ወራት ደግሞ 71.33 ቢሊዮን ብር ለክልል ማስተላለፍ መቻሉንም አብራርተዋል። የፌዴራልና የክልሎች የጋራ ገቢ አካል የሆነው የከፍተኛ ማዕድናት፣ ፔትሮሊየም፣ የልማት ሀብቶች የሚሰበሰበው የሮያሊቲ ገቢያዎች ከፍተኛ እድገት ማሳየቱንም የኢፌዴሪ ምክር ቤት አፈ ጉባኤ ተናግረዋል። አዲስ ቻምበር የቱርኩን KSS ኩባንያ ወደ ኢትዮጵያ ገበያ ለማስገባት ጥረት እያደረገ መሆኑ ተሰምቷል። የአዲስ አበባ ንግድና ዘርፍ ማህበር ምክር ቤት ወይም አዲስ ቻምበር በቱርክ ሀገር በጨርቃጨርቅና አልባሳት ምርት ዓለም አቀፍ ዝናን ያተረፈው KSS ኩባንያ ወደ ኢትዮጵያ ገበያ ለማስገባት ጥረት እያደረገ መሆኑን የተነገረው የኩባንያው አመራሮች በኢትዮጵያ የጨርቃጨርቅና አልባሳት ዘርፍ ላይ ኢንቨስት ለማድረግ ከፍተኛ ፍላጎት እንዳላቸውም ገልጸዋል ተብሏል። በተለይም ለውጭ ገበያ የሚቀርቡ ምርቶችን ለማምረት እቅድ እንዳላቸውም አስታውቀዋል። በተጨማሪም KSS ወደ ኢትዮጵያ ገበያ ለመግባት የሚያስችለውን የንግድ ማመቻቸትና ድጋፍ ከአዲስ ንግድ ምክር ቤት ጠይቋልም ተብሏል። የአዲስ ቻምበር ፕሬዚዳንት የሆኑት ወይዘሮ ዛህራ መሐመድ ምክር ቤቱ ይህንን ዓለም አቀፍ ባለሀብቶች በጽኑ እንደሚደግፍና ከሚመለከታቸው ባለድርሻ አካላት ጋር በማገናኘት ወደ ስራ እንዲገቡ አስፈላጊ እገዛ እንደሚያደርጉ አረጋግጠዋል። ይህም የተገለጸው በምክር ቤቱ ፕሬዚዳንት የተመራው ከፍተኛ የንግድ ልዑክ በኢስታንቡል የሚገኘውን የኩባንያ ዋና መስሪያ ቤት በመጎብኘት በኢትዮጵያ ስላለው ኢንቨስትመንት እድሎች ሰፊ ገለጻ ባደረጉበት ወቅት ነው።
ደቡብ አፍሪካ በ2026 ከዓለም አቀፍ የኢኖቬሽን ንግድ ከአፍሪካ ቀዳሚ መሆኗ ተሰምቷል። ስታርታፕ ብሊንክ በተሰኘው የጥናት ተቋም ይፋ ባደረገው የ2026 ዓለም አቀፍ የጅማሮ ወይም ደግሞ ስታርታፕ ኢኮሲስተም መረጃ መሰረት ደቡብ አፍሪካ ከአፍሪካ አህጉር ቀዳማዊ ደረጃ ስትይዝ በዓለም አቀፍ ደረጃ ደግሞ 61ኛ ሆና ተመዝግባለች ተብሏል። ተቋሙ ከ125 በላይ ሀገራት የገመገመ ሲሆን ለደረጃው መመዘኛ አድርጎ የተጠቀመው ደግሞ የህግ ማዕቀፍ፣ የካፒታል አቅርቦት፣ የግብር ስርዓት፣ የዲጂታል መሰረተ ልማትና ዓለም አቀፍ ተንቀሳቃሽነት መሆኑን በመግለጫው ላይ አመላክቷል። በዚህም የደረጃ ሰንጠረዥ መሰረት ኬንያ በ48 ነጥብ ከዓለም 65ኛ ደረጃ በመያዝ ከአፍሪካ 2ኛ ደረጃ ላይ ሆናለች። ኬፕ ቨርዲ በ47ኛ ደረጃ ከዓለም 70ኛ በመሆን 3ኛ ደረጃ ላይም ተቀምጧል። በተጨማሪ ሞሮኮ 80ኛ፣ ኮት ዲቫር 81ኛ፣ ናምቢያ 83፣ ቱኒዚያ 87ኛ፣ ሩዋንዳ 91ኛ፣ ግብጽ 94ኛና ናይጄሪያ 95ኛ በመያዝ ከአፍሪካ 10 ቀዳሚ የኢኖቬሽን ስነ ምህዳር ያላቸው ሀገራት ተርታ ተቀምጠዋል። ዓለም አቀፍ የጥናት ተቋም ይፋ ባደረገው የ2026 ዓለም አቀፍ የጅማሮ ወይም ስታርታፕ ኢኮሲስተም ሪፖርት መሰረት ኢትዮጵያ በዓለም ቀዳሚ ከሆኑ 125 ሀገራት ዝርዝር ውስጥ ሳትካተት ቀርታለችም ተብሏል። ኢትዮጵያ በዝርዝሩ ውስጥ ያልተካተተችበትም ምክንያት በካፒታል አቅርቦትና በዓለም አቀፍ የገንዘብ ዝውውር ላይ ባሉ ውስብስብ አሰራሮች ምክንያት መሆኑም ተዘግቧል። በመጨረሻም የተለያዩ ታሪካዊ ክስተትን የምናስታውስበት ሳምንታዊ ታሪክን ለትውስታ መሰናዷችን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ወቅቱ 1936 በፈረንጆቹ ፌብሩዋሪ 26 ነው። ቁርአን ወደ እንግሊዝኛ ቋንቋ የተተረጎመበት ዕለት። ረመዳን የቁርአን ወር እንደመሆኑ ይህንን ታሪካዊ ክስተት ላነሳው ወድጃለሁ። የታሪክ መዛግብቶች እንደሚያሳዩት ለመጀመሪያ ጊዜ ቁርአን ወደ እንግሊዝኛ ቋንቋ የተተረጎመው በ1649 በአሌክሳንደር ሮስ ነበረ። የንጉስ ቻርለስ ቀዳማዊ ቄስ የነበሩት ሮስ እንዲተረጎም ያደረጉት ቁርአን በርካታ ስህተቶች ታይቶበታል። ከዛም ባለፈ ጸረ እስልምና ስሜቶችን እንደሚያንጸባርቅም ይነገራል። ኋላ ላይም በ1936 በአህመዲን ሙስሊም ማህበረሰብ አማካኝነት በሀዝራ ማሎቪ ሼህ አሊ ሳሂም ተተረጎመ። በአህመዲን ሙስሊም ማህበረሰብ የተተረጎመው ቁርአን በከፍተኛ ጥንቃቄና የአረበኛ ቋንቋን ጥልቀትን ባማከለ መልኩ መሆኑም ይነገርለታል። በቁርአን ላይ የሰፈሩ የረቀቁ የአላህ ሱብሃነሁ ወተዓላ ቃላትን ለመተርጎም ከ3 ዓመታት በላይ ፈጅቶባቸዋል። ይህንን በከፍተኛ ጥንቃቄ ወደ እንግሊዝኛ ቋንቋ የተተረጎመው ቁርአን ለማሰራጨት ሌላ ዓመታትን በፈተና ማሳለፋቸውንም ታሪክ ያወሳል። ቁርአን በአሌክሳንደር ሮስ ተተርጉሞ የነበረው የተሳሳተ ትርጓሜን ለማስተካከልና ትክክለኛውን የአላህን ቃል ለማስተማር የሀዝራ ማሉፍ ሼህ አሊ ሳሂብ ትርጓሜ ከፍተኛ አስተዋጽኦ ማድረጉም ይነገራል። በተጨማሪም እንደ ማርማዱኬ ፒክታልና አብዱላህ የሱፍ አሊ ያሉ ሙስሊሞችም የበለጠ የተሻሻለ ትርጓሜንም ሰርተዋል። ፍጹም የሆነውን የአላህ ሱብሃነሁ ወተዓላ ቃልን ለመላው የሰው ዘር ለማስተማርና ሁሉም በቋንቋው እንዲረዳው ለማድረግ ቁርአን ከ100 በላይ በሆኑ ቋንቋዎችም ተተርጉሞ ይገኛል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃ የሰዓቱ ያጠናቀርናቸው የተከታተላችኋቸውን ይመስላሉ። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።